ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ዛሬ ጥር 6 ቀን 2018 ዓመተ ምህረት የዕለቱን አዳዲስ መረጃዎች ይዤላችሁ መጥቻለሁ ማለት ነው። የካፕቴን ማስረሻ ሰጤ ወንድም አብርሃም ሰጤ በፋኖች መገደሉ ተሰምቷል። እንዲሁም መነሻውን ከኤርትራ በማድረግ በመቀሌ በኩል በማድረግ ለጃው ሰው ሊደርስ የነበረ መሳሪያ በቁጥጥር ስርም ተይዟል ማለት ነው። እንዲሁም በጎንደር የአጼ ቴዎድሮስ የ207ኛ ዓመት የልደት በዓል በድምቀት እየተከበረ ይገኛል። ሌሎች ዝርዝር መረጃዎችም አሉኝ አብረን የምናያቸው ነው የሚሆነው። አብራችን ቆዩ። ሁሉም ባዳና ባንዳ ባንድ በቁጥጥር ስር እየዋለ ይገኛል። የኢትዮጵያን የሰላም የሚጨንቀው ሻዕቢያ ተላላኪዎቹ በቁጥጥር ስር ውለውበት ሀዘን ላይ መቀመጡ ተሰምቷል። መነሻውን ከኤርትራ በማድረግ በመቀሌ በኩል በማድረግ ለጽንፈኛው ፋኖ ሸዋሮቢት ለማድረስ በድብቅ ሲጓጓዝ የነበረ ጦር መሳሪያ ወልዲያ ኬላ ላይ ከነአዛዋሪዎቹ በቁጥጥር ስር ውሏል። የኤርትራ ድንበርተኛ ክልሎች ማለትም ትግራይ፣ አማራና አፋር ውስጥ አማጺ የነበሩ ሳይቀሩ አሁን ሙሉ በሙሉ ሰላምን መርጠዋል። ሙሉ የጦረኞች ሚናን የሚያንቀሳቅሱ አካላት መረጃቸውን ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት አንድ ባንድ አሳልፈው እየሰጡ ይገኛሉ። ለሰው ልጆች ሰላም፣ ለሰው ልጆች ፍቅር እንጂ የሚያስፈልገው አሁን የኤርትራን መንግስት የሚያደርገውን አይነት ክላሽ 50 ሺህ ብሬን 20 ሺህ ዲሽቃ 1 ሺህ አይነት ስራ አይደለም። እንዲሁም የካፕቴን ማስረሻ ሰጤ ወንድም ባለፈው እሱ እጁን ለመንግስት እንደሰጠ ታግቶ እንደነበር ይታወቃል። በመሆኑም ዛሬ አጋቾቹ ገድለው መከላከያ ገደለው እያሉ ራሳቸው ሶሻል ሚዲያ ላይ እየተቀባበሉት ይገኛሉ። ወደ ሌላኛው መረጃችን ስናልፍ ዛሬ መፍጠን አለብን ሲሉ ፊልድ ማርሻል ብርሃኑ ጁላ የሰጡት ትዕዛዝ አለ። አንድን አገር እንደሚመራ ፕሬዝዳንት ሳይሆን እንደ ሰፈር ጎረምሳ ወደ ሚዲያ ወጥተው ስድብና ዘለፋ ያስተላለፉት ኢሳያስ አፈወርቅ እየሰጋን መቀጠል የለብንም፣ ከኢትዮጵያ በኩል ጦርነት እንዲነሳ መቆስቆስ አለብን ያሉ ይመስላል። ለዚህም የኢትዮጵያን መንግስት እና መሪ በመስደብ ኢትዮጵያ ውጊያን ቀድማ እንድትጀምር ጸባጫሪ ድርጊቶችን እየከወኑ ነው። የትናንቱ ቃለ ምልልሳቸው ለዚህ ትልቅ ማሳያ የሚሆን ነው ብለዋል። ይህንን ተከትሎም በፈረንጆቹ 2026 በዓለም ላይ ሊከሰቱ ከሚችሉ ጦርነቶች መካከል አንዱ የኢትዮ ኤርትራ ጦርነት እንደሆነ ክራይሲስ ግሩፕ ትንበያውንም አስቀምጧል። በዚህም የኢትዮጵያ ዝግጅቷን ቀጥላለች። ከሰሞኑም የኢትዮጵያ ከፍተኛ ወታደራዊ አዛዦችና የደህንነት ባለስልጣናት ስለመጪው ጦርነት ተወያይተዋል። ፊልድ ማርሻል ብርሃኑ ጁላ፣ ጀኔራል ይልማ መርዳሳ፣ ጀኔራል አለምሸት ደግፌ፣ ጀኔራል ይመር መኮንን፣ የጠቅላይ ሚኒስትሩ የደህንነት አማካሪ አምባሳደር ሬድዋን ሁሴን የተሳተፉበት ጥብቅ ውይይትም ተደርጓል። የዚህ ወታደራዊ ስብሰባ አስኳል አጀንዳ መጪ ጦርነቶችን ዘመን አፍራሽ ቴክኖሎጂዎችን በመጠቀም እንዴት በአጭር እንዲቋጩ የሚል ነው። በስብሰባው ንግግር ያደረጉት የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ፍጠኑ የሚል ትዕዛዝም አስተላልፈዋል። ጦርነት ኖረም አልኖረም መፍጠን ያለብን ይመስለኛል። በጣም ትልቅ አቅምና በአነስተኛ ኪሳራ ከፍተኛ ድል ማምጣት የሚያግዝ አውድ ነው፣ ኤሌክትሪክ ዋርፌርም ሲሉ ተደምጠዋል። በተመሳሳይ መይሳው ካሳ መነጣጠል ሱስ በሆነባቸው መሳፍንቶች መካከል መደመርን ትርጉም ሰጥተው በጋራ ለትልቅ ሀገር የተዋደቁ መሆኑን በዓሉ ላይ የተገኙት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ገልጸዋል። መይሳው ካሳ ትልቅ ሀገር የመፍጠር ህልም ነበራቸው ያሉት ተቀዳሚ ምክትሉ ለኢትዮጵያ አንድነት በከፈሉት ዋጋ ስማቸው አሁንም ከፍ ብሎ እየተጠራ ነው ብለዋል። መይሳው ካሳ ታላቅ ሀገር መገንባት ብቻ ሳይሆን ሀገሪቱ በቴክኖሎጂና በእውቀት የማበልጸግ ህልምም እንደነበራቸው ተናግረዋል። አሁን ላይ በመደመርና በአንድነት የምንቆምበት ወቅት ላይ እንገኛለን ያሉት ተቀዳሚ ምክትል ከንቲባው እንደ መንግስት የበለጸገች ኢትዮጵያ ለመገንባት እየተሰራ መሆኑንም ገልጸዋል። አጼ ቴዎድሮስን ሐውልት በከተማዋ በትልቁ በመገንባት ለቱሪስት መስህብነት ከማዋል ባሻገር ወጣቱ ትውልድ የእርሳቸውን ታላቅ ሀገር የመገንባት ህልም እውን ለማድረግ እንሰራለንም ብለዋል። በመርሃ ግብሩ ላይ የተገኙት የአማራ ክልል ባህልና ቱሪዝም ስፖርት ቢሮ ኃላፊ አቶ መልካሙ ጸጋዬ ደግሞ አጼ ቴዎድሮስ የኢትዮጵያ የለውጥ ሐዋርያ ሆነው ሀገሪቱን እየመሩ መሆናቸውንም ገልጸዋል። በዘመነ መሳፍንት የነበረው ሰራዊት ባንድ እንዲሆን በማድረግ ለመጀመሪያ ጊዜ ሰራዊቱ ደሞዝ ኑሮት እንደ ሀገር እንዲቀጥል ያደረጉ ንጉስ መሆናቸውንም ተናግረዋል። በመጨረሻም እንደ ኢሮፒያን አቆጣጠር ሰኔ 2025 በእስራኤልና በኢራን መካከል የተከሰተው ቀጥተኛ ወታደራዊ ግጭት በቀይ ባህርና በአፍሪካ ቀንድ ባህር ደህንነት ላይ ስትራቴጂካዊ ለውጥ እንዲመጣ ማስገደዱ ተገልጿል። ይህንን ተከትሎ እስራኤልና ህንድ በሶማሌላንድ የሚተገበርና
አዲስ አይነት የደህንነት ጥምረት ወይም ሞዴል ይዘው መቅረባቸውም ተሰምቷል። በኢየሩሳሌም ፖስት ጋዜጣ ላይ ታትሞ የወጣው ዘገባ እንደሚጠቁመው ቴህራን በአፍሪካ ቀንድ የሚገኙ ደካማና አስተዳደር የሌለባቸው ቦታዎች በመጠቀም እስራኤልን ለመክበብ እያደረገች ያለውን እንቅስቃሴ ለመመከት እስራኤል ለሶማሌላንድ የምትሰጠው እውቅና ከተራ ዲፕሎማሲያዊ ግንኙነት የዘለለና የቀጠናውን የባህር ደህንነት ስርዓት እንደገና የሚቀርጽ እንደሆነም ተጠቁሟል። አዲሱ የእስራኤልና ህንድ ስትራቴጂ እንደ ቻይናና ቱርክ በከፍተኛ ወታደራዊ ሰፈር ግንባታና በብድር ወጥመድ ላይ የተመሰረተ ሳይሆን ብቃትን ከቋሚ ወታደራዊ ቤዝ ጋር ያስቀደመ